ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው ማለት ገባር ይሄ 39 ዓመቱ ነው ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድላለው ነው ማለት ገባ አምባፔ ኦሬዲ በልቷል ይሄ ሰውዬ ግን ማን ነው ሲስ እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ ሁለት ብቻ ይዞ ማለቁ ነው የሚያሳዝነኝ ነው ምን አይነት ተጫዋች ነው በእናት ምን አይነት ተጫዋች ነው ገባር እኔ ይልስማ ጆርዳንን አሸነፍክ አልጄሪያን አሸነፍክ ኦስትሪያን አሸነፍክ ግብፅን አሸነፍክ ኬፕ ቨርዴን አሸነፍክ ማንንም እንኳን አሸነፍክም ላንተ ተመቻችቶልሃል ምናምን ተባለ እንግሊዝ ላይ ካምባክ እየተመራማ ካምባክ ገባር እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት ገባር እንደዛም ሆኖ እየመራውኝ አንድ ለባዶ ኮንፊደንት ሆኜ ማለት ተቀየረብኝ ነው ማለት ገባር ኤንዞ ፈርናንዴስ ክሬዲት ይገባል ብዙ ጊዜ ሞከርከው ነገር አሳካው ላውታሮ ማርቲኔዝ ተጨላል አንተ ክሊኒካል ተጫዋች ማለት ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን የስፔንን አሸንፎ የሰውዬ ሁለት ያንሰዋል ዛሬ ያየውን አይተማ ሁለት ያንሰዋል ነው ምን ሰላም ነጃ ብርሱ መጋረጃ ያ አላህ አምጣልኝ ፈረጃ አለ እንግሊዝንም ይው አስታርቋል እንዴ አስማሳለኝ እንዴ ሰው አይደለሁም እንዴ ምንድነኝ እኔ ፓወር አለኝ አሁን ቢለም ሸይጣን ረጅም እንደዚህ አለ እንዴ ታምራለኝ ምንድነው እንዴ ኦዝ ቢላ ማን አርጀንቲና ካምባክ አድርጎ አሸነፉ ማን ቱሄል የመጨረሻ ተቀመረ ማን በጣም ነው የተቀመረው ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት ገብታችኋላ ሜሲ ብቻውን ማጂክ ሰራባቸው ብቻውን ሁለተኛውን ጎል አይታችኋል ማን ሁለተኛውን ጎል አይታችኋል ምን አይነት ክሮስ ነው ያደረገለት በቀኝ እግሩ ማለት ነው እግዚአብሔርን ማለት ነው ምን ያውን ነገር አፕሪሺየት ማድረግ አለብን ማን ምን አይነት አሲስት ነው ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው ስንት ኳስ ነበር ሲሞክር አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው የምሬን ማካሊስተር ሁለቴ አንግል ገጨበት ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው ማን ገብቷል አይደለም ሜሲ ስፔስ ካገኘ ይገላል ገብቷችኋላ ገደላቸው ማን ምን አይነት ጨዋታ ባክ ቱ ባክ ወርልድ ካፕ ፋይናል ገብቷችኋላ ምን አይነት በኢየሱስ በጣም ያምራል ገብታችኋላ በሌላ ቪዲዮ ገና በደንብ ነው ይሄን ነገር ምንሰሩ አረ ኤሊያና ሜሲ ኤሊያና አንተ ሰው አይደለህም በቃ ሰው አይደለህም እንዴ ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው ጀማዓው ምንድነው የሚሰሩት ምንድን ያደረጉት ማን ጉዴ ፈላ አንተ እየነገርኳችሁ የኬፕ ቨርዲን ነገር እንዳይደግሙት እያልኳችሁ ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል ንቀንቆም አንተ ወይኔ ጉዴ ፈላ ሜሲ ሁሉ ዛሬ ታርጌት ማን እንደሆነ ገብቶታ በቃ አሲስት አደረገ ደግሞ አሲስት ማን ሁለት አሲስት ጀማ ወይኔ አረሂ ቡድን ምንድነው ይሄ መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል ምን አይነት ቡድን ነው ምንድነው አረ ይሄ መጣናት አለበት ጀማ ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ ለብቻው ቪዲዮ ሰራሉ ምን አደርጋለሁ መቼስ ወይኔ እንግሊዝ ወይኔ እንኳን ማርቆጠርኩኝ እኔ የለሁበትም ጀማ እኔ የለሁበትም በዳኛ መሰለኝ ዳኛው ለምን ገባ ዳኛው ሜሲ የሚባል ተጫዋች ያለበት ቲም ማለት ነው ምንም ነገር ከማድረግ ካምባክ ከማድረግ ወደ ኋላ እንደማይሉ ግልጽ ነው እግዚአብሔርን በመድሃን ቢበሉትም ዲዘርቭ ነው ዓለም ዋንጫውን እንዴ ሜሲ በቃ ኳንተ ቶይል ራሱ ለዚህ ውጤት ተጠያቂ ራሱ ቶይል እና የዜን ማስገባት ይችላል ነበር ቤት ጫለ ፕረስ ከመድረግ ፕረስ ማድረግ ይቀልህ ነበር በጣም አድቫንቴጅ ነበር ማይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ
ኢቭን እና ማዱኬ እንኳን ሮጀርስ ወደ ኋላ አድርጎት ማለት ነው እና ማዱኬ ለማስገባት እንኳን አልሞከረም። ይሄ ምድድብና ስራ ነው የሰራው። የራስ ዋት ነው እሰይ እንኳን ይሆነ። ሜሲ ግን በጣም ነው የሚችለው። መድኃኒዓለምን አንተ ቡድን እንዴት ነው የሚነሳሳው? ፕረሳቸው እንዴት ነው የሚያስጠላው? አንተ እንዴ እንግላ እንደዚህ በዚህ ነው አንድ ካገባሽ ማለት እንዳለ ሙጭ ፕረስ ተደረገች። እንደሚገባባቸው ደግሞ ግልጽ ነው። ኢንዞ ዛጋ ቀረቀረላቸው። ምን አይነት ጎል ያገባው? ከዛ በኋላ ማካሊስተሩላ አንገ እንደዛ ሲገጭበት ያስታውቅ ነበረ። በቃ እንደዚህ አይነት ነገር እንደሚፈጠር አደረጉት። አይበሉትም ነው የምትለኝ? አረ እንዴት ነው ማይበሉት? ሊደግሙት አይን እያየ በመድኃኒዓለም። አረ ሜሲ ነው ሾርት እኮ ነው የረበሸን እኮ። እንዴት ነው የሚችለው? ቆይ ግን በቃ ሮጠው ለሱ ነው ኳሱን። እንግሊዝ ስቱዌል እሰይ። የእግር ኳሱ ንጉስ ሊዮኔል ሜሲ ለፍጻሜ ደርሷል። ለሁለተኛ ጊዜ በተከታታይ ደጎት ሜሲ ቶማስ ቱሄል ይችላል። የሚገርም ቅያሬ ነው ያደረገው 86ኛ ደቂቃ ላይ የኦራይሊና የዳንበርን መግባት ጨዋታውን ቀየረው። በጣም አስቀያሚ ቅያሬ ነው ያደረገው። አስቀያሚ ለአርጀንቲና አሳልፎን ዋንጫውን እንዲህ አቅርቦ ነው የሰጣቸው። አስቀያሚ ቅያሬ መግባት የነበረባቸው ሳካና ራሽፈርድ ነበሩ። ለምን ሁለተኛ ጎል እንዳይገባ ጥቃን ቡድን አትከላከለውም? 4 ደቂቃ ቀርቶ ሁለተኛ እንዳይገባብኝ ብለው እንዲከላከሉ ነው እንጂ የምታረጋቸው አርጀንቲናዎች። ነገር ግን የሁለት ተከላካዮቹ ቅያሬ ጨዋታውን ቀይሮታል። ዴክላን ራይስ መውጣት አልነበረበትም። መቀሪያ የነበረባቸው ሞርጋንና ከፊት ለፊት ያለው በቃ ዳስ አልቻለም አሰልጣኙ ቶማስ ቱሄል። ሊዮኔል ሜሲ ጨዋታውን ቀየረችው። አባቴ አሲስት ለኤንዞ ፈርናንዴስ ለሁለተኛውም ጎል እንዲቆጠር ሚናውን አበርክቷል። ሜሲ ይችላል። ስፔን ከአርጀንቲና ፋይናል 2026 እናያለን። ሜሲ ይደግመዋል ሁለተኛ ዓለም ዋንጫውን። ሌትስ ጎ። አረ በኢየሱስ ምን አይነት ጨዋታ ነው? ምን አይነት ሰውዬ ነው? እኔ በዚህ ሰውዬ ዘመን መፈጠሬ በቃ እግዚአብሔር ይመስገን። በቃ እናቴ ተሙት እያየሁት ሁላ ስደሰት በህይወቴ እንደ ዛሬ ለአርጀንቲና ቋጥሬ አላቅም። አረ ሜሲ ግደለው እንጂ የሆነ ነገር ሳይዝ አይወጣም ከጨዋታ። ይሄ ወርልድ ካፕ ከተጀመረ ጀምሮ ጎል ነው። ዛሬ 2 አሲስት ኢንግላንድ ማለት ነው። ቶማስ ቱኬል በሱ ቤት ቀምሮ ሞታል። ተሰናበት፣ ወደዛ ወጣ በል ፎደርን ያልጠራት ሀገር ድሮም የትም አይደርስ። በሱ ቤት ቀምሮ ሞቷል። እነ ኒኮ ኦራይሊ ዳንበርን ምና እያሻሙ ሲያስቸግሯቸው አርጀንቲናዎች እነሱን አምጥተው ሰካሰካ አረገል። ሜሲ ቀመረላቸው፣ ያራዳል ቀመረላቸው። እናንተም በዚህ አጋጣሚ ነገ ዩሮፓ ሊግ ስትቀምሩ ይቺን ፕሮሞ ኮድ መጠቀም እንዳትረሱ። ዋኔክስ ቤት ላይ ስትመዘገቡ ማለት ነው 200% ቦነስ አፈፍ ታረጋል። ሊንኩንም ወደ ፕሮፋይል ስትገባ ባዮ ላይ ታገኛለህ። ጨዋታው ግን እናቴ ተሙት ፋይናል ማንም ይብለው አይደብረኝ፣ ግን ሊዮኔል አንድሬስ ሜሲ በተከታታይ ማሳካት አለበት፣ ይገባዋል። ኤንዞ ፈርናንዴዝ ጤነኛ ነው ወይ? የሚመታው ሞክር ይሳካል። በቃ የሚመታው በቃ ሲዘገንን ጥብስ ነው ድው ነው። የሆነ ሰዓት ላይ ወተፈው። ኧረ ይብላው አርጀንቲና እናቴ። እኔ ግን ሜሲ ሰው መሆኑን መመርመር አለበት። የምሬ ነው። እኔ ኤአይ እየመሰለኝ ነው። ጆ ባይደን ኤአይ ነው እየተባለ ነበር። እኔ ሜሲ ሰውዬ ወይ በባትሪ ደንጋይ ነው ወይ ደግሞ በቻርጅ የሚሰራ ነው የሚመስለኝ። እኔ ሰው አይደለም በእውነት። ሜሲ ሰው ነው ብሎ ሊያሳምነኝ የሚችልበትን አንድ ምክንያት ንገሩኝ። የምሬ ነው። እስኪ አንድ ምክንያት ንገሩኝ። እኔ አሁን አርጀንቲና የመጣችበት መንገድ በጣም አሳማኝ አይደለም ብዬ አምን ነበር። ኬፕ ቨርዴን ግብፅን ምናምን እያሸነፈች ነው መጣች። እሺ እንግሊዝ በጣም ይከብዳታል። የእንግሊዝ አታክ መሃሉ እነ ዲክላን ራይስ ያሉበት ነው፣ እነ ቤሊንጋም ያሉበት ነው፣ እነ ኤሊዮት አንደርሰን ያሉበት ነው አልነ ካምባክ አረገች ከ1-0 2-0። ያውም ደግሞ ምስጋና ለበረኛው ተቀጥቅጣለች። 2-3 ኳሶች ጽድት ያሉ ኳሶችን አውጥቷል። አሰልጣኙ እንግሊዝ አሰልጣኝ ምን አይነት ቡሽ ሲሆን አሰልጣኝ ነው በእግዚአብሔር። አንተ ኤሊዮት አንደርሰን አስወጣተ ማይኑን የመሰለ ተጫዋች ታስቀምጣለህ? አታስገባው። ሮጀርስን አስወጣተ ሳካን አታስገባም ተሎ ብለህ እንግሊዝ ማለት ነው። አርጀንቲና እንድታልፍ ያደረገቻት ራሷ እንግሊዝ ነች እና አርጀንቲና ጥንካሬ የምሬን ነው። ሜሲ ግን ሰው በመሆኑ እኔ እጠራጠራለሁ የምር